በጸጋው ድነናል ብለው የመስቀሉን ውለታ ከጭንቅላታቸው አውጥተው የጣሉ እነሱ አይደሉም ወይ? የክርስቶስን መከራ ረስቶ ክርስትና ብሎ ነገር አይታሰብም። የተቋቋሙ ብዙ የእምነት ድርጅቶች አሉ። እኛ ከነሱ የምንለየው ጊዮርጊስ ያማልዳል ያማልድም በሚል ብቻ አይደለም። ከነሱ የምንለየው የመከራው ተካፋዮች በመሆናችን ነው። ሌሎቹ ጌታ ይወደናል፣ አድኖናል፣ ዋጋ ከፍሎልናል፣ ዕዳችን ተሰርዟል፣ በደላችን ተደምስሷል ይላሉ። ነገር ግን የመከራው ተካፋዮች አይደሉም። መከራውን በዓይነ ሕሊና ማየትም ማሰብም አይፈልጉም። ብዙዎቹ መከራውን ይጠሉታል፣ በትንሣኤው ይደሰታሉ። በትንሣኤው ለመደሰት ግን በዓርብ መከራ መካፈል የቻለ አምላክ ማድረቅ አይሳነውም። ብዙ ጊዜ ግን ማብቀሉ አይታየንም አይደለ? ማድረቁ ግን ይታየናል። ብዙ ጊዜ ማብቀሉ አይገርመንም፣ ማድረቁ ይገርምሮ። ሰይጣን ከማይደጎ ጸሎት፣ ሰይጣን እንደ ጸሎት ማቋረጥ የሚወደው የለም ይላል። ለምን ቢባል እስመ እሳት ይወጽእ እምአፉ ለዘይጼልይ፣ ከሚጸልይ ሰው አፍ ምን ይወጣል? እሳት ይወጣል። እሳት እኮ መንፈስ ቅዱስ ነው። ወይ አውዕዮ ያቃጥለዋል፣ ወይ ደጉጾ አይኑን ያጠፋዋል። እስመ ጉድፍ በኀቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነው። ቅጠል ብቻ በቀር ፍሬ አላገኘባትም ማለት ከሃይማኖት በቀር ምግባር የላቸውም እያለን ነው። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ደግሞ ምዕመናን አያድነን። በጎ ምግባር ያስፈልጋል። የምዕራቡን ዓለም ክርስትና ያበላሸው ይሄ ነው። ራሳቸውን ለክርስትና ማመቻቸት ሲገባቸው ለነሱ የሚመች ክርስትና መፈለግ። መጾም ሲያቅታቸው ጌታዬ ጾሞልኛል ይላሉ። ጌታማ እንደበላ እንደጠጣም ተጽፏል እኮ። ጾሞልኛል ብለው ጾሙን እንደተውት በልቶልኛል ብለው ምግቡን ለምን አይተውትም? ራሳቸውን መግዛት ሲያቅታቸው ጽድቅም ሰራ ኃጢአትም ሰራ ለመዳን ዋጋ የለውም። ኢየሱስ ጌታ መሆኑን ካመን ትድናለህ ይላሉ። ለመዳን ግን በጎ ምግባር ያስፈልጋል። እኔ ማርያምን እወዳለሁ፣ እኔ እኮ ጌታን እወደዋለሁ፣ ግን አላስቀድስም፣ ቤተክርስቲያን አልሄድም፣ አልጾምም፣ አልጸልይም። እንዲህ ከሆነ እምነቱ ያጋንንት እምነት ነው። እግዚአብሔርንማ አጋንንትም ያውቁታል። አንድ አይናችን ቢጠፋ በአንድ አይናችን እያጮለቅን ማየት እንችላለን። አንድ እግራችን ቢቆረጥ በምርኩዝም ቢሆን በአንድ እግራችን እያነከዝን ምርኩስ ተደግፈን እንሄዳለን። ሃይማኖትና ምግባር ግን ከሁለቱ አንዱ ከጎደለ አይሰራም። ሁለቱ መሟላት አለባቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ከቅጠል ብቻ በቀር ፍሬ አላገኘባትም የትምህርታችን ርዕስ ነው። የዕለቱ ወንጌል ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ተመዝግቦ የምታገኙት ኃይለ ቃል ነው። በዚህ ኃይለ ቃል እግዚአብሔር በረዳን መጠን የዕለቱን ታሪክ እንማማራለን። በሰሙነ ሕማማት ውስጥ ያሉት ቀናት እያንዳንዳቸው የራሳቸው የሆነ ታሪክና ስያሜ ያላቸው። ሰኞ ክርስቶስን ለመግደል ምክር የጀመሩበት ዕለት ነው። ሆሳዕና ብለው ያመሰገኑትን ጌታ ምስጋናቸው ሳይደበዝዝ በማግስቱ እንግደለው እንስቀለው ብለው ምክር የጀመሩበት ዕለት ነው። ሁለተኛ መርገመ በለስ ይባላል። ዕፀ በለስን የረገመበት ዕፀ በለስን ያደረቀበት ዕለት ነው። ጉዳዩ ከበለስ ጋር አይደለም። ምስጢሩን በደንብ እናየዋለን። እግዚአብሔር በረዳን መጠን እንግዲህ የተዋህዶ ልጆች 40ውን ቀን ጾመን በዓለ ሆሳዕናን በድምቀት አክብረን ሰሙነ ሕማማትን ተቀብለን ስግደት ጀምረናል። ከቃል ትምህርት ወደ ተግባር ትምህርት ተሸጋግረናል። ሁላችንንም ሰሙነ ሕማማት ከሌሎች ቀናትና ሳምንታት የተለየ ነገር አለው። ከስሙ ይጀምራል። ሰሙነ ሕማማት ነው የሚባለው። መከራ ክርስቶስን የምናስብበት ሳምንት ነው። እንዳልኳችሁ ከሌሎች ሳምንታትና ቀናት የሚለይበት የራሱ የሆነ ምክንያት አለው። በዐቢይ ጾም ውስጥ ምንም የጸናጽልና የከበሮ ድምፅ ባይሰማም ሌሎች አገልግሎቶች በሙሉ አይቋረጡም፣ አገልግሎቶች ይሰጣሉ። በሰሙነ ሕማማት ግን በሌላ ቀን የሚሰጠው አገልግሎት ሙሉ በሙሉ በጊዜያዊነትም ቢሆን ይቋረጣል። ይህ ከሌሎች ቀናትና ሳምንታት ልዩ ያደርገዋል። ሁለተኛው በጾምም ይለያል። ሌሎችን አጽዋማት እንድንጾም የታዘዝነው እስከ 9 ሰዓት ነው። በዐቢይ ጾም ውስጥ ያሉት ደግሞ ሳምንታት የመጀመሪያው ሳምንት ዘወረደ ይባላል። አባቶቻችን በፍትሐ ነገሥት እስከ 12 ሰዓት እንድንጾም ሥርዓት ሰርተውልናል። ከቅድስት እስከ ኒቆዲሞስ ያለውን ደግሞ እስከ 11 እንድንጾም ሥርዓት ሰርተውልን አልፈዋል።
እንግዲህ መጾም አለመጾም እንደየአቅሙ የሚወሰኑ ነው። እኔ አሁን የምነግራችሁ ሕጉን ነው። ሰሙነ ሕማማትን ደግሞ 1 ሰዓት ጨምረን እስከ 13 ሰዓት እንድንጾም አባቶቻችን ስራ ሰርተውልን አልፈዋል። በጾምም ከሌሎች ቀናት ይለያል ማለት ነው። ሌላው በተለየ መልኩ ቤተክርስቲያን መከራ ክርስቶስን የምታስብበት ሳምንት ነው ይሄ ሳምንት። ምክንያቱም የኛ ቤተክርስቲያን የክርስቶስን መከራ ሳታስብ የዋለችበት ቀንና ሰዓት በነገራችን ላይ የላትም። እያንዳንዱ ስርዓት አምልኮ የሚፈጸመው በመስቀል ነው። 7ቱ ምስጢራተ ቤተክርስቲያን ያለ መስቀል አይፈጸሙም። ለምን? ካሳ የተፈጸመው በመስቀል ነውና። ነገር ግን በተለየ መልኩ ጊዜ ሰጣ፣ ቀን ቆጥራ፣ ዓመቱን ጠብቃ ደግሞ ቤተክርስቲያን የክርስቶስን መከራ በተለየ መልኩ ታስባለች ሕማማት ብላ። በጣም የሚያሳዝነኝና እንደ ቀልድ የሚመስለው ነገር አንዳንዶቹ የኦርቶዶክስ ቤተክርስቲያን ኢየሱስን እንደማትሰብክ ኢየሱስን እንደማታስብ አድርገው በተደጋጋሚ ይናገራሉ። ለመሆኑ የረሱት እነሱ ወይስ እኛ ነን? በጸጋው ድነናል ብለው የመስቀሉን ውለታ ከጭንቅላታቸው አውጥተው የጣሉ እነሱ አይደሉም ወይ? የክርስቶስን መከራ ረስቶ ክርስትና ብሎ ነገር አይታሰብም። ምዕመናን ሰማዕታት ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱት የክርስቶስን መከራ አስበው ነው። ጻድቃኑ የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው በረሃ ገብተው የኖሩት መከራው ትዝ እያላቸው ነው። እኛም አቅማችን በፈቀደልን መጠን የምንራበው፣ የምንጾመው፣ የምንጸልየው፣ የምናስቀድሰው፣ የምንሰግደው መውደቃችን መነሳታችን ሁሉ የክርስቶስን መከራ በማሰብ ነው። ስለዚህ እቺ ቤተክርስቲያን ከሌሎች ቤተ እምነቶች በዋናነት የሚለያት የመከራውና የሕማሙ ተካፋይና ተሳታፊ መሆኗ ነው። የሁላችሁ በክርስቶስ ስም የተቋቋሙ ብዙ የእምነት ድርጅቶች አሉ። እኛ ከነሱ የምንለየው ጊዮርጊስ ያማልዳል አያማልድም በሚል ብቻ አይደለም። ከነሱ የምንለየው የመከራው ተካፋዮች በመሆናችን ነው። ሌሎቹ ጌታ ይወደናል፣ አድኖናል፣ ዋጋ ከፍሎልናል፣ ዕዳችን ተሰርዟል፣ በደላችን ተደምስሷል ይላሉ። ነገር ግን የመከራው ተካፋዮች አይደሉም። መከራውን በዓይነ ሕሊና ማየትም ማሰብም አይፈልጉም። ብዙዎቹ መከራውን ይጠሉታል፣ በትንሣኤው ይደሰታሉ። በትንሣኤው ለመደሰት ግን በዓርብ መከራ መካፈል ያስፈልጋል። ከዚች ቤተክርስቲያን የተሻለ መከራውን የሚያስብ ቤተ እምነት ይኖራል ብዬ አላምንም፣ አልጠብቅም። ይሄ እውነታ ነው። ስለዚህ መከራውን በማሰብ በተለየ መልኩ ትለያለችና ሕማማት ብላ ሰይመዋለች። ይሄ ብቻ አይደለም። ይሄ ሳምንት ደግሞ የዓመተ ፍዳ የዓመተ ኩነኔ መታሰቢያ ሳምንት ነው። ከልደተ ክርስቶስ በፊት የነበረውን 5500 ዘመን የመታሰቢያ ሳምንት ነው። የተዋህዶ ልጆች ለምን ለምልክት የቀረ ሳምንት ነው። ያ የጨለማው ዘመን ይህን ይመስል ነበረ። ክርስቶስ ሰው ባይሆንልን ኑሮ ወደዚህ ምድር ባይመጣልን ኑሮ ጣፈንታችን ይህንን ይመስል ነበረ ለማለት ማለት ነው። የጨለማ ዘመን ይህም ሳምንት እኮ እንደምታውቁት ጭልምልም ያለ ሳምንት ነው አደለ? ሰዓታት የለ፣ ኪዳን የለ፣ ቅዳሴ የለ፣ ማህሌት የለ፣ ጸሎተ ፍትሐት የለ፣ ክርስትና የለ፣ ምንም ነገር የለም። እና ከዚህ በላይ ጭልምልም ያለ ነገር አለ እንዴ? ያንን የመከራ ዘመን የሚያስታውሰን ሳምንት ነው። ስለ ሕማማት ይህን ያህል ካልነ ወደ ዕለቱ ወንጌል ወደ ዕለቱ ታሪክ እንግባ። እንዲህ ይላል ቃሉ ሲጀምር ከቁጥር 18 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከከተማ ሲመለስ በማለዳ ተራበ ይላል። ክርስቶስ ወገኖቼ፣ ክርስቶስ ተራበ፣ ተጠማ፣ ደከመ የሚል ቃል ስታነቡ ተራ መራብ፣ ተራ ጥማት፣ ተራ መድከም አይደለም። እነዚህ ሁሉ የመዳናችን መንገዶች ናቸው። ፍጹም አምላክ እንደመሆኑ መጠን ፍጹም ሰው ነውና ሰው መሆኑን ለማስረዳት ተራበ፣ መራብ፣ መጠማት፣ መተኛት አንዱ የሰውነት መገለጫ ባህሪው ነውና ከዚህ በላይ ግን ወገኖቼ አሁን በማለዳ መራብ የሚለው በእውነት ሌላ ምስጢር አለው። መቼም ክርስቶስ እንኳን ክርስቶስ እኛም ቢሆን
በማለዳ ረሃብ አይስማማንም፣ ያው እንጾማለን። ይሄ ሌላ ምስጢር አለ ወገኖች። ክርስቶስ ተራበ ሲባል የምግብ ጉዳይ አይደለም። ተጠማም ሲባል የውሃ መጠማት የውሃ መጠጣት ጉዳይ አይደለም። የክርስቶስ ምግቡ መጠጡ የኛ መመለስ የኛ ንስሐ መግባት ነው። በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ግልጽ የሚያደርግ አንድ ሐሳብ ልንገራችሁ። ጌታ ወደ ሰማርያ ገባ፣ በውሃ ጉድጓድ አጠገብ ደክሞት ተቀመጠ እና ከሰማርያ አንድ ሴት ውሃ ልትቀዳ መጣች። ውሃ ጠጭኝ አላት። እንግዲህ ውሃ ሆኖ ውሃ ጠጭኝ አላት። ውሃን የፈጠረ አምላክ እሱ ሆኖ እያለ ውሃ ለመናት እና አባ ዘጊዮርጊስ ገርሞት በዚህ በሰሞኑ መልከ ሕማማት በተባለው በጣም ልብን የሚመስጥ መንፈስን የሚነጥቅ ልብን የሚያራራ ዜማ ነው ያለው። መልከ ሕማማትን ስትሰሙትና ምን ይላል? ዘሳልከ ማየ እምነ ሳምራዊት ብሲት ከመትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት፣ አንተ የሕይወት ውሃ ስትሆን ከሳምራዊቷ ሴት የሰውን ሕግና ልማድ ትፈጽም ዘንድ ከሳምራዊቷ ሴት ውሃን የለመንክ ላንተ ሰላምታ ይገባሃል ይለዋል ደራሲው። እና ውሃ ሆኖ ውሃ ለመናት። ክርስቶስ ሲራብ ሲጠማ ውሃ ሲለምን ታገኙታላችሁ። እርቦት ታገኙታላችሁ። እርቦት ወደ ቢታንያ ሲሄድ አሁን በምናየው ክፍለ ምዕራፍ ታገኙታላችሁ። ውሃ ጠምቶት ወደ ሰማርያ ወደ ውሃ ጉድጓድ ሲሄድ ታገኙታላችሁ። በእውነት እንደ ሰው ተርቧል፣ እንደ ሰው ተጠምቷል፣ እንደ ሰው ምግብ ለምኗል፣ እንደ ሰው ውሃ ለምኗል። በተውሶ ጀልባ ተጉዟል፣ በተውሶ መቃብር ተቀብሯል። ሰው የሰራውን ሁሉ ከኃጢአት በስተቀር ክርስቶስ ሰርቷልና ውሃ ጠጭኝ አላት። የሚገርማችሁ ነገር ግን ውሃ ጠጭኝ አላት እንጂ ውሃ ሲጠጣ እናየውም። ደቀ መዛሙርቱም ከከተማ ምግብ ገዝተው ከመጡ በኋላ ብላ ሲሉት የእኔ መብል የላከኝን የአባቴን ፈቃድ መፈጸም ነው አላቸው። ለካስ የጌታ ጥማቱ የዚች ሴት መዳን ነበረ። ለካስ የጌታ ረሃብ የዚች ሴት መመለስ ነበረ። ለካስ የጌታ ድካሞ የዚች ሴት ከድካመ ነፍስ ማረፍ ነበር። አያችሁ። ስለዚህ ክርስቶስ ተራበ ተጠማ ሲባል ምግቡ መጠጡ የኛ መመለስ መሆኑን ልትረዱ ይገባል። ሙሴም እኮ ጠይቆታል። ምን ተትበል ወምን ተትሰቲ አለው። ምን ትበላለህ ምን ትጠጣለህ ሲለው ኃጥእ አመ ይኔስ እንባሁ ሰቲ፣ ኃጢአተኛ በተጸጸተ ጊዜ እንባውን እጠጣለሁ አለ። ስለዚህ በማለዳ ተራበ ሲባል ምግብ አይደለም በዋናነት፣ ተጠባም ሲባል ውሃ አይደለም። ምግቡ መጠጡ የኛ ንስሐ መግባት ነው። እና እንዴት ዛፍ በመንገድ ሲሄድ ከሩቅ አየ፣ የዕፀ በለስ ዛፍ ፍሬ ያገኛለሁ ብሎ ሄደ። ከቅጠል ብቻ በስተቀር ፍሬ አላገኘባትም። የትምህርታችን ርዕስ ነው። ከዛ በኋላ ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። በለሲቱ ወዲያውኑ ደረቀች። ደቀ መዛሙርቱ ወዲያውኑ እንደደረቀች ስላዩ ተደነቁ። በቅጽበት እንዴት ደረቀች ብለው ተገረሙና እንዴት ደረቀች ሲሉት ምን ይገርማል አላቸው። እንግዲህ ደቀ መዛሙርቱ ማድረቁ አስደነቃቸው። ግን እኮ ማድረቅ ብቻ ሳይሆን እሱ ማብቀልም ይችልበታል አይደለ? ለታብቁል ምድር ኩሎ ሐመል ማለት ዘር ዘይዘራ በበጽጌሁ ወበበዘመዱ፣ ምድር ታብቅል ባለ ጊዜ እጽዋት፣ አዝሬት፣ አትክልት ተገንተዋል። ማብቀል የቻለ አምላክ ማድረቅ አይሳነውም። ብዙ ጊዜ ግን ማብቀሉ አይታየንም አይደለ? ማድረቁ ግን ይታየናል። ብዙ ጊዜ ማብቀሉ አይገርመንም፣ ማድረቁ ይገርመናል። ብዙ ጊዜ የሚገርመን ፍርዱ ነው፣ ፍቅሩ ግን አይገርመንም። የሚገርመን መዓቱ ነው፣ ምሕረቱ አይገርመንም። የሚገርመን ቁጣው ነው፣ ትዕግስቱ ግን አይገርም። ተቃራኒው ነው እኛ የሚታየን። ብዙ ቸርነት ብዙ ደግነት አድርጎልን የሆነ ሰዓት ላይ በመከራ ቆንጠጥ ሲያደርገን የሚያስገርመን የሚያስተክዘን መከራም ነው። ደግነቱ ግን ትዝ ብሎን አያውቅም። እና ማብቀሉ ሳያስገርማቸው ማድረቁ አስገረማቸው። ምን አላቸው? እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነበት ብቻ አትቀሩም። ይህንን ተራራ ተነቅለ ወደ ባህር ሂድ ብትሉት ተወርውሮ ወደ ባህር ይገባል። ወኩሎ ዘሳልክሙ በጸሎት እንዘ ትተአመኑ ትነሱ፣ በጸሎት አምናችሁ የምትለምኑትን ትቀበላላችሁ አላቸው መድኃኔዓለም። አያችሁ፣ እዚህ ላይ ሶስት ነገር ታገኛላችሁ።
እምነት አለ፣ ጸሎት አለ፣ መቀበል አለ። ለመጸለይ እምነት ያስፈልጋል። ይሆንልኛል፣ ይደረግልኛል፣ ይደርስልኛል ብለን የምንጸልየው ጸሎት በእምነት መሆን መቻል አለበት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ከዛ በጸሎት አምናችሁ የምትለምኑትን ትቀበላላችሁ ነው የሚለው። የልመናችን መቀበያ ጸሎት ነው። ጸሎት የችግሮች መፍቻ ቁልፍ ነው። ቁልፍ ያለው ሰው በሩን ከፍቶ መግባት ይችላል። የተዘጋው ነገር የሚከፈተው በጸሎት ነው። ጸሎት ጠላት ያቀጣጠለውን እሳት ማጥፊያ ነው። ጸሎት ጠላት የቆፈረውን ጉድጓድ መድፈኛ ነው። ጸሎት ጠላት ያቀነባበረውን ሴራ ማክሸፊያ ነው። ጸሎት መከራውን የምንወጣበት መሰላል ነው። ጸሎት መከራውን የምንሻገርበት ድልድይ ነው። የተዋህዶ ልጆች ይህንን መረዳት ያስፈልጋል። ያለ ጸሎት የትም አንደርስም። በነገራችን ላይ ምዕመናን በጸሎት አምናችሁ የምትለምኑትን ትቀበላላችሁ አላቸው። ያለ ጸሎት የቱንም ያህል ብንራመድ አንደርስም። እውነት ነው። እንራመድ ይሆናል፣ ያለ ጸሎት ግን አንደርስም። እንሮጥ ይሆናል፣ ያለ ጸሎት ግብ አንመታም። እንዘራ ይሆናል፣ ያለ ጸሎት ፍሬያማ አንሆንም። እንሰራ ይሆናል፣ ያለ ጸሎት ጉልላቱን አናየውም። ጸሎት አጥር ነው። ክፉ ሐሳባችን የምንመልስበት አጥራችን፣ ሰይጣንን የምንመልስበት አጥራችን ጸሎት ነው። አጥሮ የፈረሰበት ቤት ያገኘው የእንስሳት የበግ መናኸሪያ ይሆናል። ማንም ሰው በጉን ፍየሉን እየነዳ ያልፍበታል። እና የጸሎት ሕይወት አጥር ነው። የጸሎት ሕይወት ጋሻ ነው። ጋሻ የሌለው ሰው የተወረወረ ጦር ያገኘዋል። ዓይኑን ያጠፋዋል፣ ጆሮውን ያቆስለዋል፣ ልቡን ያደመዋል፣ ኩላሊቱን ያፈርሰዋል። ዓይናችን ባየው ነገር እንዳይሳቀቅ፣ ጆሮአችን በማት ወሬ እንዳይደነግጥ፣ ልባችን በሁኔታዎች እንዳይዝል የጸሎት ሕይወት ጋሻ ነው። ምዕመናን ጸሎት ከእግዚአብሔር ጋር መነጋገር ነው። እግዚአብሔርን ከማናገር በላይ የሚያስደስት ነገር አለ እንዴ? ምናልባት አግኝተን ማናገር የምንፈልጋቸው ባለስልጣናት ይኖሩ ይሆናል፣ ግን አናገኛቸውም። እንዲያው በቀጠሮ እንኳን ብናገኛቸው ከአንዴ ከሁለቴ በላይ ማናገር አንችልም። አንድ ሰዓት ላይ ያናገርነውን ባለስልጣን 6 ሰዓት ማናገር አንችልም። እግዚአብሔርን ግን ሁልጊዜ ማነጋገር እንችላለን። ምዕመናን ጠዋት 1 ሰዓት ላይ እናናገረዋለን፣ 3 ሰዓት ላይ ማናገር እንችላለን፣ 6 ሰዓት ላይ ማናገር እንችላለን፣ 9 ሰዓት ላይ፣ 11 ሰዓት ላይ፣ ከምሽቱ 3 ሰዓት ላይ፣ ከሌሊቱ 9 ሰዓት ማናገር እንችላለን። ከበረታን በ24ም ሰዓት ጌታን ማነጋገር እንችላለን። ስለዚህ ጸሎት ከእግዚአብሔር ጋር መነጋገር ነው። የሚጸልይ ክርስቲያን ሁልጊዜ ከእግዚአብሔር ጋር እየተነጋገረ መሆኑን ማመን መቻል አለበት። የማይጸልይ ክርስቲያን ግን ከእግዚአብሔር ጋር ንግግሩን እንዳቆመ ማሰብ መቻል አለበት። ክርስቲያኖች በሕይወት ዘመናችሁ እንዲያው በበሽታ ወድቀን አልጋ ላይ ካልቀረን በስተቀር ለመጸለይ የሚያስችል አቅም ካላጣን በስተቀር በህመም ምክንያት በችግር ምክንያት ከጸሎት የራቀ ሕይወት አይኖራችሁ። ጸሎት በሕይወት ዘመናችሁ አታቋርጡ። ሰይጣን እንደ ጸሎት ማቋረጥ የሚወደው ነገር የለም። አልቦ ዘያፈቅሮ ሰይጣን ከማይድጎ ጸሎት፣ ሰይጣን እንደ ጸሎት ማቋረጥ የሚወደው የለም ይላል። ለምን ቢባል እስመ እሳት ይወጽእ እምአፉ ለዘይጼልይ፣ ከሚጸልይ ሰው አፍ ምን ይወጣል? እሳት ይወጣል። እሳት እኮ መንፈስ ቅዱስ ነው። ወይ አውዕዮ ያቃጥለዋል፣ ወይ ደጉጽ ዓይኑን ያጠፋዋል። እስመ ጉድፍ በኀቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነውና። ጸሎት እንድናቋርጥ ሰይጣን የሚወደው እሳት ሆኖ ስለሚያቃጥለው ነው። ጦር ሁኖ ስለሚወጋው ነው ወገኖቼ። ስለዚህ በተለያየ ምክንያት ጸሎት እንድናቋርጥ ሰይጣን ወጥመዱን ይዘረጋል። ይገርመኛል፣ ሰይጣን ጸሎትን እንድናቋርጥ የውጊያ ስልቶቹ በርካታ ናቸው። አንደኛ በማሰልቸት ጸሎትን እንድናቋርጥ ይፈልጋል። በማሰልቸት የማንጨርሰውን የማንዘልቀውን ጸሎትን ጀምርና የሆነ ሰዓት ላይ ደግሞ ሰልችተን ከናካቴው እንተዋለን። ይሄ አንዱ የውጊያ ስልቱ ነው። ሁለተኛ የውጊያ ስልቱ ተስፋ ማስቆረጥ ነው። ተስፋ በማስቆረጥ ጸሎት እንድናቋርጥ ሰይጣን ያደርገናል። ጸልየ ምን አመጣ? ጸልየሽ ምን ለውጥ አገኘሽ? ስለት መቼ ሰመረ? ጥያቄ መቼ ተመለሰ? ብሎ ሰይጣን የውጊያ መረቡን ይዘረጋል ወገኖች፣ የውጊያ መረቡን ይዘረጋል። ጹሜም አየሁት፣ ጸልዬም አየሁትኝ፣ አስቀድሼም አየሁትኝ፣ ገዳም ሄጄም አየሁት፣ ንስሐ ገብቼም ቆርቤም አየሁት። ከዛሬ ጀምሮ አልጾምም አልጸልይም፣ ጹሜም ጸልዬም
ለውጥ አላመጣሁም ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀመጡ ብዙ ሰዎች አሉ። ተስፋ በማስቆረጥ ሰይጣን ጸሎት እንድናቋርጥ ያደርገናል ነው። ሌላው በስንፍና የውጊያ ስልቱን እየነገርኳችሁ ነው። በስንፍና እንድናቋርጥ ያደርገናል። ፊልም ሲያይ ሚነቃ ሲጸልይ ግን ማዛጋት ይጀምራል። እንባው ዱብ ዱብ ይላል። አባቶቻችን በእውነት ሰነፍ አይጸድቅም ገለባ አይበቅልም ይላል። ብዙዎቻችን ለጸሎት ሰንፈናል። የጸሎት ትጋታችን ቀንሷል። ትውልዱ ከጸሎት እርቋል። የጸሎት መዓዛ ከትውልዱ ጠፍቷል። የተዋህዶ ልጆች እውነቱን ስንነጋገር ማታ ከሞባይሉ ጋራ ነው የሚያመሸው። ሳይጸልይ ተመስገን ሳይል በዛው እንቅልፍ ይወስደዋል። ጠዋት ደግሞ ሞባይሉን አያምነውም፣ አምላኩን ማግኘት አይፈልግም፣ ከሞባይሉ ጋራ ያረፍዳል። ሲጨርስ ወደሚፈልገው ቦታ ይሄዳል፣ ሳይጸልይ ይውላል። ማታም ጠዋትም ያነበበውን የሰማውን ያየውን ሲያወራ ይውላል እና ከጸሎት የራቀ ሕይወት ሊኖረን አይገባም። በስንፍና ብዙዎቻችን ጸሎት እንድናቋርጥ ያደርገናል። አንዳንዶቻችን ደግሞ እንቅልፍ በማክበድ ይገርማል። የውጊያ ስልቱ አይምሯችን በማይረባ ነገር አደንዝዞ ሰይጣን ይቆይና ልክ የጸሎት ጊዜያችን ሰዓታችን በእንቅልፍ ይሻማዋል። ይሄ አንዱ የውጊያ ስልቱ ነው ሰይጣን። አንዳንዶቻችን ቢዚ በማድረግ ለጸሎት ስንቆም ስራ ሁሉ ትዝ ይለናል። የረሳነው ስራ ሁሉ ትዝ ይለናል። የጠፋን ዕቃ ሳይቀር ጸሎት ላይ ነው ትዝ የሚለን። የሚገርማችሁ ነገር አንዳንዶቻችን ሐሳባችን በመበተን ሰይጣን እንድናቋርጥ የፈተና ወጥመዱን ይዘረጋል። እንቅልፍ ሐሳባችን በመበታተን እንዲው ሐሳቤን ሰብስቤ መጸለይ ካልቻል ቢቀር ይሻላል፣ ላይሰማኝ ይችላል ብለን እንድናስብ ያደርገናል። መጀመሪያ ይውላችሁ ሐሳባችን የሚበታትነው ሰይጣን ነው። ኋላ ደግሞ ሐሳቤ ከተበታተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥ የሚገፋፋን እሱ ነው እና የውጊያ ስልቱ ብዙ ነው። ስለዚህ ሰይጣን እንደ ጸሎት ማቋረጥ የሚወደው የለም። ለምን? እሳት ሆኖ ስለሚያቃጥለው፣ ጦር ሆኖ ስለሚወጋው፣ ሁለተኛ ከእግዚአብሔር ጋር መነጋገር ስለሆነ። በእውነት ጸሎት በክርስትና ውስጥ የህልውና ጉዳይ ነው። የማይጸልይ ክርስቲያን ከባህር የወጣ አሳ ነው። ከባህር የወጣ አሳ በህይወት የመቆየት እድል የለውም። የማይጸልይ ክርስቲያንም በህይወት ያለ ይመስለዋል፣ እርሱ ግን ሙቷል። ወኩሎ ዘሳልክሙ በጸሎት እንዘ ተታመኑ ትነሱ፣ በጸሎት አምናችሁ የምትለምኑትን ትቀበላላችሁ አላቸው። በለስ ምንድነው? እስኪ ጥቂት ይህንን ሐሳብ እንመልከትና ትምህርታችንን ጨርስ። እንግዲህ በለስ በአባቶቻችን አተረጓጎም ብዙ ሰፊ ምስጢር አለው። በትርጓሜው መሰረት ብዙ ነው፣ ግን ለኛ የሚሆነንን አንድ ሁለት ሐሳብ እናንሳ። አንደኛ በለስ በአንጻረ በለስ ረገማ ለኃጢአት። አሁን በለሷን ረገማት ሲባል ከዛፏ ጋር አይደለም ጉዳዩ። በበለስ አንጻር ኃጢአትን ረገማት፣ የውርስ ኃጢአት እንዲቀር አደረገ ነው። የውርስ ኃጢአት የሚባለው የአዳም ኃጢአት ነው። የአዳም ኃጢአት የውርስ ኃጢአት ሆኖ እንደ ተላላፊ በሽታ ከትውልድ ወደ ትውልድ ሲተላለፍ ቆይቷል 5500 ዘመን እና በአዳም ኃጢአት ሁላችንንም ተጠያቂዎች ነበርነ ጌታ እስከሚመጣ ቀን ድረስ። አሁን በአዳም ኃጢአት ተጠያቂዎች አይደለንም። ከክርስቶስ ሞትና ትንሣኤ በኋላ በግል ኃጢአት ንስሐ ካልገባን እንጠየቃለን። በአዳም ኃጢአት ግን ተጠያቂዎች አይደለንም። ከልደተ ክርስቶስ በፊት ግን አዳም በሰራው ኃጢአት ሁሉም ይጠየቃል። አባት በበላው ዕዳ ሁሉም ሲከፍል ይኖራል። በእውነት የአዳም ኃጢአት እንደ በሽታ ሆኖ ስለተቆጠረ ከትውልድ ወደ ትውልድ ይተላለፍ ነበርና የአዳም ኃጢአት በሽታ ስለሆነ ክርስቶስ መድኃኒት ሆኖ ተገለጠ። የመድኃኒቱ መገኛ ተቋም ደግሞ ክብር ይግባትና እናታችን ድንግል ማርያም ሆናለች። በአዳም በኩል ወደ ሰው ልጆች የገባውን የኃጢአት በሽታ ነቢያቱን ማስወገድ አልቻሉም። እውነት ለመናገር ከጊዜያዊ መቅሰፍት ከወረርሽኝ ህዝቡን ታድገዋል። ይህንን የኃጢአት በሽታ ግን ማስወገድ አልቻሉም። ብዙሃን ነቢያት ሞቱ፣ አልቦ ዘበቋ ሞቶሙ። ብዙ ነቢያት ሞቱ፣ ሞታቸው ግን አልጠቀመም። በመሞታቸው ህይወትን ማምጣት አልቻሉም። የተዘጋውን ገነት ማስከፈት፣ የተነጠቅነውን ርስ ማንሳት አልቻሉም። ፍርዱን መመለስ አልተቻለም። የአዳም ኃጢአት በሽታ ሆኖ ስለተቆጠረና
ይህንን የውርስ ኃጢአት ሊያስወግድ ሊያስቀር መምጣቱን ለማስረዳት ነው። በለሷን ረገመ ማለት የውርስን ኃጢአት አስቀረ ለማለት ነው። ሁለተኛው በለስ የተባሉ እስራኤላውያን ናቸው። በለስ ዘይቤ ቤተ እስራኤል ሙንቱ አይደል የሚለው እስራኤላውያን ናቸውና ፍሬ ያገኛለሁ ብሎ ወደ በለሷ ሄደ ማለት ከእስራኤል ምግባር ሃይማኖት ጠበቀ፣ ከቅጠል በስተቀር ፍሬ አላገኘባትም ማለት እስራኤል ተብሎ ከመጠራት በስተቀር ሃይማኖት ምግባር አላገኘባቸውም ነው። ወደኛ ስናመጣው እስራኤል ዘነፍስ እንግዲህ እኛ ክርስቲያኖች ነን። ከቅጠል በስተቀር ፍሬ አላገኘባትም ማለት እውነት ለመናገር ክርስቲያን ተብሎ ከመጠራት በስተቀር ፍሬ የሚያጣበት ቀን ብዙ ነው። ብዙዎቻችን እውነት ወደኛ መጥቶ ፍሬ ያገኘውን ወደኛ ሲመጣ ቅጠል ብቻ ሆነን ያገኘን ይሆን? እስከ መቼ ነው በቅጠልነት ህይወት ምን መላለሰው? ወገኖቼ ቅጠል የሆነ ህይወት ማለት ምን ማለት መሰላችሁ? በስመ ክርስትና እድሜው ያለቀበት አለ ተብሎ በህይወት ያልተጓዘ ሙቷል ተብሎ ያልተገነዘ ባለማዊነት የተዋጠ በስርዓተ ኃይለኝነት የሚመራ ኦርቶዶክሳዊ ሆኖ የማይጾም ኦርቶዶክሳዊ ሆኖ የማይጸልይ ኦርቶዶክሳዊ ሆኖ የማያስቀድስ ዓመት እስከ ዓመት ከእግዚአብሔር ቤት ርቆ የሚኖር ቅጠል የሆነ ህይወት ማለት ይሄ ነው። ምዕመናን እጅግ አዝናለሁ። እስከ መቼ መድኃኔዓለም ወደኛ ሲመጣ ቅጠል ብቻ ሆነን የሚያገኘን እስከ መቼ ነው? ይመጣል በየጊዜው እኮ። እንደውም በሉቃስ 13 ቁጥር 6 ላይ ደግሞ ዘርዘር ያደርገዋል። ፍሬ ፈልጎ 3 ጊዜ እንደመጣ የሚያሳይ ቃል አለ። ወደ በለሷ ፍሬ ፈልጎ 3 ጊዜ ሄደ። በለስኛ ነን፣ የበለሱ ባለቤት እግዚአብሔር ነው። 3 ጊዜ 3ቱ የእድገት ደረጃዎች ናቸው። ወጣትነት፣ ጎልማሳነትና ሽምግልና ማለት ነው። በወጣትነት ዘመናችን እግዚአብሔር ፍሬ ፈልጎ ወደኛ ይመጣል። እንግዲህ ከወጣቱ የሚፈልገው ፍሬ አለ። የቅድስና ፍሬ፣ ራስን የመግዛት ፍሬ ይፈልጋል። የሰላም የፍቅር ፍሬ ከወጣቱ ይፈልጋል፣ እንደገና ያጣል። አሁንም በጎልማሳነት ዘመናችን ፍሬ ፈልጎ ወደኛ ይመጣል እግዚአብሔር። ይሄ የወጣትነት ዘመን የነፋስ ዘመን አይደለ? ወይክልያይ ምርፃን ዘውስተ ነፍሱ፣ ሰው እንደ ነፋስ እየፈጠነ የሚሰራውን የማያውቅበት ስሜቱን ብቻ የሚያደምጥበት ዘመን ነው። ስለዚህ ምናልባት አሁን ደግሞ ሰከን ብለው ይሆናል። ትንሽ ከነፋስ ዘመን የሳት ዘመን ይሻል የለ ተረጋግተው ይሆናል ብሎ ፍሬ ፈልጎ ይመጣል። ያው ያጣብናል ማለት ነው። በመጨረሻ በሽምግልና ወቅት ፍሬ ፈልጎ ይመጣል። አሁን እንግዲህ የውሃ ዘመን ነው። ሽምግልና ቀዝቅዘው ይሆናል፣ ከኃጢአት ርቀው ይሆናል ብሎ ፍሬ ፈልጎ ይመጣል። ፍሬ ያጣብናል። በእኛ እግዚአብሔር አንድም ቀን ተስፋ ቆርጦ አያውቅም። ሁልጊዜ ፍሬ ፈልጎ ይመጣል፣ ግን ከቅጠል ብቻ በቀር ፍሬ አያገኝብንም። ይሄ ያሳዝናል። ምንድነው ፍሬ? ጾም ፍሬ ነው፣ ጸሎት ፍሬ ነው፣ ትሕትና ፍሬ ነው፣ ስግደት ፍሬ ነው፣ ደግነት ፍሬ ነው። በዚህ በገላትያ 5 ቁጥር 22 ላይ የተጠቀሱት እነሱን ሌላ ጊዜ በዝርዝር እናያቸዋለን። ግን እንዲያው በጥቅሉ ለማየት ሰላም ፍሬ ሰላም ነው። ሰላም ፍሬ ሰላም ነው። ፍቅር ፍሬ ነው። ትዕግስት ፍሬ ነው። ቸርነት ፍሬ ነው። በጎነት ፍሬ ነው። የዋህነት ፍሬ ነው። ራስን መግዛት ፍሬ ነው። ወገኖቼ አንድ ክርስቲያን ክርስትናው የሚለካው በእነዚህ ፍሬዎች ነው። አንድ ዛፍ የብርቱካን ዛፍ ወይም የማንጎ ዛፍ መሆኑ የሚታወቀው በፍሬው ነው። አንድ ክርስቲያንም ክርስትናው የሚረጋገጠው አሁን በዘረዘርኳቸው ፍሬዎች ነው። በምግባር ፍሬዎች ማለት ነው። መቼም ሁሉም ዛፍ ቅጠሉ አረንጓዴ ነው አይደለ? ነገር ግን እንዳልኳችሁ የማንጎም ይሁን የብርቱካን ዛፍ መሆኑን የምናረጋግጠው በፍሬው ነው። ክርስቲያንም ክርስትናው የሚለካው በእነዚህ ፍሬዎች ነው። ፖሊስ የደንብ ልብስ ሳይለብስ መለዮ ሳይኖረው ፖሊስ መሆኑን ማረጋገጥ የምንችለው በመታወቂያው ነው። ክርስቲያኖችም የሚለኩት በሚሰሩት የምግባር ፍሬ ነው እያልኳችሁ ነው። እና እስከ መቼ ቅጠል የሆነ ህይወት ይዘን እንኖራለን? ምዕመናን እስከ መቼ በቅጠልነት እንመላለሳለን? በእውነት ያለፈው ዘመን ይብቃ ብለን ክፉ ስራችን ረግመን የምግባር ፍሬ ልናፈራ ይገባል። መድኃኔዓለም ፍሬ ፈልጎ ወደኛ ይመጣል። ረገማት ማለት ፍሬ ሲያጣብን ያዝንብናል ማለት ነው። ያዝንብናል። ሃይማኖት በቅጠል ፍሬ በምግባር ይመሰላል። ከቅጠል ብቻ በቀር ፍሬ አላገኘባትም ማለት ከሃይማኖት በቀር ምግባር የላቸውም እያለን ነው። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ደግሞ ምዕመናን አያድነንም።
ይህንን ማረጋገጥ መቻል አለብን። አሁን ኢየሱስ ጌታ መሆኑን ካመን ትድናለህ ብለው የሚፎክሩ ሰዎች እናያለን። ለመዳን በጎ ምግባር ያስፈልጋል። የምዕራቡን ዓለም ክርስትና ያበላሸው ይሄ ነው። ራሳቸውን ለክርስትና ማመቻቸት ሲገባቸው ለነሱ የሚመች ክርስትና መፈለግ፣ መጾም ሲያቅታቸው ጌታ ይጾምልኛል ይላሉ። ጌታማ እንደበላ እንደጠጣም ተጽፏል እኮ። ጾሞልኛል ብለው ጾሙን እንደተውት በልቶልኛል ብለው ምግቡን ለምን አይተውትም? ራሳቸውን መግዛት ሲያቅታቸው ጽድቅም ሰራ ኃጢአትም ሰራ ለመዳን ዋጋ የለውም። ኢየሱስ ጌታ መሆኑን ካመን ትድናለህ ይላሉ። ለመዳን ግን በጎ ምግባር ያስፈልጋል እያልኳችሁ ነው። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ ነፍስ የተለየው ሥጋ የሞተ እንደሆነ ምግባር የሌለው ሃይማኖት የሞተ ነው። አንዳንድ ጊዜ የሁላችሁ ሃይማኖት ኑሮን የምግባር ፍሬ ካልተገኘብን፣ ምግባር ካልሰራን እምነታችን ከአጋንንት የተለየ አይደለም። አጋንንት ያምናሉ፣ ይንቀጠቀጣሉ። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ አያችሁ። አጋንንትም እኮ እግዚአብሔርን ያምናሉ፣ ቅድመ ዓለም መኖሩን ያምናሉ፣ በአንድነቱ በሶስትነቱ የሚሰለስ የሚቀደስ መሆኑን ያምናሉ። ከሶስቱ አካል አንዱ አካል እግዚአብሔር ወልድ ወደዚህ ዓለም እንደመጣ በስጋ ማርያም እንደተገለጠ እንደተሰቀለ እንደሞተ እንደተነሳ ወደ ሰማይ እንዳረገ ያምናሉ። ቅዱሱ የእግዚአብሔር ልጅ ብለው መስክረዋል። ግን ምግባር ስለሌላቸው አይድኑም። አንዳንድ ሰው እኔ እኮ እግዚአብሔርን አምነዋለሁ ግን ቤተክርስቲያን አልሄድም ይላል። እኔ እኮ ማርያምን እወዳለሁ፣ እኔ እኮ ጌታን እወደዋለሁ ግን አላስቀድስም፣ ቤተክርስቲያን አልሄድም፣ አልጾምም፣ አልጸልይም። እንዲህ ከሆነ እምነቱ ያጋንንት እምነት ነው። እግዚአብሔርንማ አጋንንትም ያውቁታል፣ ያምኑታል። ለመዳናችን በጎ ምግባር ያስፈልጋል። እንዴ ሃይማኖትና ምግባር የአንድ ሳንቲም ሁለት ገጽታዎች ናቸው። በዚህ እንግባባ ምዕመናን። ሞፈር ቀንበር ታውቃላችሁ? ገበሬ ሁለቱ ካልተሟሉ በሬ ጠምዶ ማረስ አይችልም። የሁላቸው አንድ አይናችን ቢጠፋ በአንድ አይናችን እያጮለቅን ማየት እንችላለን። አንድ እግራችን ቢቆረጥ በምርኩዝም ቢሆን በአንድ እግራችን እያነከዝን ምርኩዝ ተደግፈን እንሄዳለን። ሃይማኖትና ምግባር ግን ከሁለቱ አንዱ ከጎደለ አይሰራም። ሁለቱ መሟላት አለባቸው። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት አያድንም። አሚንሰ መሰረት ይእቲ ወካላንያ ህንፃውን እድቅሙንቱ። አያችሁ፣ ሃይማኖት መሰረት ናት። ሌሎቹ ደግሞ በጎ ምግባራት ጣሪያና ግድግዳ ናቸው። አንድ ቤት የሚሆነው ውሃ ልኩ ስለወጣለት ብቻ አይደለም፣ መሰረቱ ስለተጣለ ብቻ አይደለም። በር ያስፈልገዋል፣ መስኮት ያስፈልገዋል፣ ጣሪያ ግድግዳ ያስፈልገዋል። እነዚህ ሁሉ ሲሟሉ ገሌ ጥሩ ቤት ሰራ ይባላል። አንድ ሰው ዳነ የሚባለው በሃይማኖቱ ላይ በጎ ምግባር ሲጨመርበት ነው። አንድ ዛፍ ፍሬ ካላፈራ ቅጠሉ ብቻ ቢያምር ምን ዋጋ አለው? መድኃኔዓለም ለፍርድ ሲመጣ የሚጠይቀን በምግባራችን ነው፣ የሚፈርድብንም በምግባራችን ነው። ስለዚህ ከቅጠል ብቻ በስተቀር ፍሬ ያላገኘባትም ፍሬ ያልተገኘባት ዛፍ መሆን የለብንም። በሃይማኖት ላይ በጎ ምግባር ይኑረን። በሃይማኖት ላይ የምግባር ፍሬ አፍርተን የስሙ ቀዳሽ የመንግስት ወራሽ ለመሆን ያብቃን። ከመድረቅ እግዚአብሔር ይሰውረን። ከደረቀ አንድ ዛፍ ጣፈንታው መቃጠል ይሆናልና ምግባር አልባ ሁነን በእሳተ ገሃነም ከመቃጠል እግዚአብሔር ይሰውረን። የነገውን ደግሞ ነገ እናያለን። የመከረን ያስተማረን አምላካችን የተመሰገነ ይሁን።